የሀንዬ ስቃይ በጣም በረታ። ሀንዬም የምታደርገው ጠፋት። ለአባቷ ልትነግራቸው እየሮጠች ሄዳ ሳትነግራቸው እቅፋቸው ገብታ ማልቀስ ጀመረች። የምታየውን ነገር ማመን አቃታት። ሰላምም ደንግጣ ተከትላት ሄደች። ነገር ግን የሄደችበት ባለማወቋ ድንግርግሯ ወጥቶ ለአሲር ደውላ አሲርን እንድንገናኝ አለችው። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበልልኝ። በፈጣሪ ላይክ አድርጉኝ፣ ሰብስክራይብም አድርጉኝ፣ ላይክ አድርጉኝ የኔ ውዶች። ላይክ ስለምታደርጉኝ ማመሰግናለሁ። ሰብስክራይብም አድርጉኝ፣ በጣም ነው ማመሰግነው። ወይዘሮ ባዩሽ ሀናን አስፈራራቻት። ትንፍሽ የምትል ከሆነ ሌላ ነገር እንደምታደርስባትና አባቷን እንደምትገልባት አስፈራራቻት። ሀንዬ ግን ልትናገር ወደ አባቷና እንደዚህ አጋጥሞኛል ብላ ሄዳ ነበር። ምንም ማድረግ አልቻለችም። ለአባቴ ከነገርኩት በጭንቀት ሊያልቅ ይችላል፣ ትታይ ትሄዳለች ብሎ ሊያስብ ይችላል። ደሞስ ምን ብዬ ነው የምናገረው? አሰሪ የነበሩት እኔ እናትና እህቶቼ ናቸው ልለው ነው። በጣም ደነገጠች። ምን አለ ሞቼ ብሆን ኖሮ ምን አለ እያለች በጣም ማልቀስ ጀመረ። አባቷን አቅፋ ተመልሳ ወደ ቤተ ክርስቲያን ለመሄድ አስባ ነበር፣ ነገር ግን አልቻለችም። ግን የሀና ሁኔታ በጣም ያሳዝናል። የትናንት ነው ድራማ መሆኑን እስከምረሳ ድረስ እኔ በጣም ደንግጫለሁ። ወይዘሮ ባዩሽ ሌላ ተንኮል አሰበች። አፉን የማይዘጋ ከሆነ ሌላ ነገር እናደርገዋለን፣ ሌላ እናገራለሁ ካለ ብላ ለጎዳና ተዳዳሪው ነገረችው። የሀና አባት ሌላ ነገር እሱን ለመግደል ወይም የሆነ እንዲረሳ ለማድረግ እቅድ ያዙ። ሀንዬ ምን ማድረግ እንዳለባት ግራ ገባት። ወደ ቤተ ክርስቲያን ሄዳ አልቅሳ ተመልሳ አባቷ አቅፍ ውስጥ ገባች። በጣም አለቀሰች። ምንድን ነው አባ የማደርገው እያለች ማልቀስ ጀመረኝ። ንገሪኝ ቢላት ምንም ልትናገር አልቻለችም። ሀንዬ የደረሰባት ነገር በጣም ከባድ ነው። አንደኛ እንዴት ብላ ነው ለአባቷ የምትነግረው? አሰሪ የነበሩት እናትና እህቶቼ ናቸው ስትል እንዴት ነው የሚከብደው? በነገራችን ላይ ወደ ኋላ ልመልሳችሁና የሀና አባት ከዚህ በፊት የማውቃት ይመስለኛል ብሏል። ነግራችሁ ነበረ። ከዚህ በፊት አንቺ ተዋሻለሽ፣ ውሸት ነው የምታወሪው እያላችሁ ስትጽፉ ነበር ኮመንት ላይ። ተመልካቾቼ ለእናንተ ትልቅ ክብር ስላለኝ ኮመንታችሁን ያለው አያችሁ። የሀንዬ አባትና የሰላም ወይዘሮ ሜላትና የሀንዬ አባት እንደሚተዋወቁ ነግሬያችኋለሁ። ስለዚህ ትናንትናም በድራማው ላይ ተናግረዋል። ሁለቱም አንድ አይነት ቃል ነበር የተናገሩት። ወይዘሮ ሜላትም ከዚህ በፊት እማቀው ይመስለኛል፣ በደንብ ነው ማቀው፣ ፊቱ ምንም አዲስ አልሆነብኝም፣ ምናልባት እርጅና ይሆናል ብላ ነበር። ይሄን አልድገምላችሁ። ስለዚህ ይተዋወቃሉ። የሀንዬም አባት ከዚህ በፊት አቃታለሁ፣ በደንብ አቃታለሁ። እንዴት ልታቃት ትችላለህ አባዬ ብለው ነበር። እናም ከዚህ በፊት እኔ አስቀድሜ ነግሬያችሁ ነበር። ይሄ የትናንትናው ድራማ ሳይለቀቅ በፊት ነግሬያችሁ ነበር። ወይዘሮ ሜላትና የሀንዬ አባት እንደሚተዋወቁ ባዩሽ የድሮ ሚስቱ እንደሆነችም ነግሬያችሁ ነበረ ውዶችዬ። ስለዚህ አያችሁ አሁን እውነቱ ሊወጣ ድንበር ላይ ደርሷል። እውነቱ እንዴት ነው የሚወጣው? በጣም ውስብስብ ነው። ምክንያቱም ባዩሽ እውነቱ እንዲወጣ በፍጹም አትፈልግም። እውነቱ ከወጣ ሌላም እውነት አለ። ምክንያቱም ድራማው የተቀማ ህይወት ስለሆነ እውነቱ ከወጣ አሲርም የሀና የአባቷ ልጅ መሆኑን ሌላ ነገር ይወጣል። በጣም ብዙ ውስብስብ ነገሮች ይወጣሉ። ስለዚህ ወይዘሮ ባዩሽ የምታደርገው ወይ ሀናን አባትሽን እገልብሻለሁ ብላ አስፈራርታ አፏን እንድትዘጋ ታደርጋለች፣ ወይም የሀንዬን አባት ልጅህን እስከ መጨረሻው ይቀሙብሃል፣ አንተም ጎዳና ላይ ትወርቃለህ ትለዋለች። በነገራችን ላይ እንደዛም ብትለው አርፎ የሚቀመጥ አባት እንዳላደለ ሁላችንም እናውቃለን። ምክንያቱም የሀንዬ አባት በጣም ለፈጣሪው የሚፈራና መልካም አባት ስለሆነ ይህንን አጣጥፎ ቁጭ አይልም። ስለዚህ አሁን ያሰበችው ወይዘሮ ባዩሽ ያሰበችው ነገር ማደንዘዣ እንዲረሳ ሁሉንም ነገር እንዲረሳ ለማድረግ ከሆስፒታል ወይዘሮ ሜላት ሆስፒታል የሚታከምበት ሆስፒታል ውስጥ መግባት እንዳለባት
ክስቷ ጋራ ተመካክራ እርግብ እዛ ውስጥ እንድትገባ ከክስቷ ጋር ተመካከረች። እንደምንም ብላ እንደ ልጅ ሁና እዛ ውስጥ መግባት እንዳለባትና ሀና አባቱ ሕክምናው ላይ የማደንዘዣ ወይም የመርሻ ነገር እንዲሰጡት ይህንን ማድረግ አለብን፣ ግን በጥንቃቄ መሆን አለበት። አሁን ነገሮች እየተወሳሰቡ ነው፣ እውነቱ ሊወጣ ነው። ስለዚህ ሀና ደግሞ ከዛ ስራ ቦታ እንድትባረር አንቺ የቻልሽውን መሞከር አለብሽ፣ ጥንቃቄ ማድረግ አለብሽ። ወይዘሮ ሜላት ቀላል ሴት እንዳመስልሽ ብላ ወይዘሮ ባዩሽ ተናገረች ለእርግብ። እርግብም ምንም ችግር የለው፣ እኔ ቤት ያለውን ሀናን አስወጣታለሁ ከስራ ቦታ። አሁን ሐኪም ቤት እንደ መግባት እንዳለብን ማሰብ አለብን እየተባባሉ ነበር። ትልቅ ተንኮል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች የሚያሳስበኝ ጉዳይ የሀና ጉዳይ ነው። ምክንያቱም ሀና ሁሉንም ነገር ሐኪም ቤት ከመግባቱ አባቱ በፊት ሁሉንም ነገር የደረሰባትንና የእያንዳንዱን እርምጃዋን መናገር ነበረባት። እሷ ግን አባቴ ይጎዳል፣ አባቴ ያዝናል በማለት ሁሉንም ነገር ትታ ቤተ ክርስቲያን ቆይታ አልቅሳ መልሳ ገባች። ምንም አጠይቀኝ አባቴ እቀፈኝ ብቻ እቅፍ አድርገኝ አለችው። አሴር ቤተ ክርስቲያን ሄዳ ስታለቅስ ደረሰባት። ምን ሆነሽ ነው ጠየቃት። ምን ያልሆንኩት ነገር አለኝ ብላ አቀፈት። ተቃቀፉ። በጣም ተላቀሱ። በጣም ሁኔታሽ የሰሞኑ ሁኔታሽ እንኳን አይደለም አባትሽን እኔ ለራሱ እያሳሰበኝ ነው። እባክሽን ምን እንደሆንሽ ንገሪኝ አላት። ምንም ልትነግረው አልቻለችም። ያልሆንኩትን ከየት ጀምሬ ከየት ልነግርህ ነው ብላ አልቅሳ አቀፈችው። ተላቀሱ። አሁን አባቴ ጋር መሄድ እፈልጋለሁ፣ በቃ አባቴ ጋር ልሄድ አለች። እሺ ብሎ ሸኛት አሴር። ሰላምዬ እየሮጠች አሲር ጋር ደውላ አሲር ደወለችለት። ሀና በጣም ደንግጣ ከቤት ወጥታለች። እባክህን አንተ ከጎኗ እንድትሆን እፈልጋለሁ እስከምመጣ፣ አሁን ቤታቸው እመጣለሁ አላት። አይ አሁን ደህና ናት፣ አረጋግቻት ወደ ቤቷ አሸኝቻታለሁ። መሽቷል፣ አትምጪ፣ ነገ ትመጫለሽ አላት። እሺ ብላ ተመለሰች። ሀና በጣም ደንግጣ ስለነበረ በጣም ተጨንቃለች። ሰላምዬ ሰላምም ሀሳብ ውስጥ ገባይ። ፎቶውን ስታየው ለምንድን ነው እንደዚህ የደነገጠችው? ምንድን ነው ፎቶ ላይ ያለው? ደግሞም እንዴት ነው? ምን ሊሆን ይችላል? ሀና የእሷ ፎቶ ሊሆን ይችላል ብላ እያወራች እያለኝ ምላሴ መጣ። ምላሴ ምን ሆነሽ ነው እህቴ አላት። አረ ምን ያልሆንኩት ነገር አለኝ። ሀና የእህቴን ፎቶ ስታይ በጣም አንቀጠቀጣት። በጣም ደነገጠች። በጣም እየሮጠች ሄደች። እኔም ግራ አጋብቶኛል። ምን ያልሆንኩት ነገር አለኝ? አምላኬ ምን ነው ገለኸኝ በሆን ስትል ሰምቻት አላቅም። ግን አሁን ገለኸኝ በሆን ይሄንን ከማያለች የእህቴን ፎቶ ስታይ ምን ሊሆን ይችላል? ምን ከእህቴ ፎቶ ጋር ምን የሚያገናኘው ነገር አለ ብሎ ምላሴ ለራሱ ጥያቄ። እኔ እየጠየቅኩ አንተ ደግሞ መልሰ ሌላ ጥያቄ ታቀርብልኛለህ እንዴ? ብለው መከራከር ጀመሩ። ከደሴ ጓደኛዋ ደወለኝ። ሀና በጣም አልቅሳ ደህና ነኝ ብላ ድምጽሽ ምን ሆኖ ነው ልምጣ እንዲህ ያን እያላት፣ ምንም አታስብ ኤልያስ እባክህን አንተ ደህና ሁን፣ አትምጣ፣ እኔ ደህና ነኝ፣ በጣም ደህና ነኝ። አባቴም ገንዘቡን አግኝቼ ሕክምና ጀምሬያለሁ፣ ምንም እንዳታስባል። እኔ እኮ ብድር ጠይቄ ብድሩን እየጠበቅኩ ነበር። አባትሽ ሕክምናውን አገኙ ማለት ነው አላት። አዎ አገኙ ኤልያስ፣ በጣም ነው ማመሰግነው። ከጎኔ አንተ ሁሌም አትለይም ነበር፣ አንተ ከጎኔ ሁሌም ነበርክ አለችው። ሀንዬ ላንቺ ምንም ባደርግ እኔ ምንም ሊደክመኝ አይችልም። ምክንያቱም እኔ በጣም ነው የምወድሽ። አንቺ በጣም ምርጥ ልጅ ነሽ፣ አንቺ ምርጥ ነሽ ብሎ አደነቃት። አመሰግናለሁ፣ አሁን ስልኩን መዝጋት አለብኝ፣ እደውልልሃለሁ ብለው ተለያዩ። ወይዘሮ ሜላት የሀንዬ ሁኔታ ግራ እያጋባት ነው። የሰሞኑ ሁኔታዋ በጣም ልክ አይደለም። ምን ሆና ይሆን? አሁን አባቷ ሕክምናውን ጀምረዋል። አሁን አባቷ ሕክምናውን ከጀመሩ አሁን እንደምትረጋጋ ተስፋ አለኝ። የዛሬው ፈገግታዋም ስለ አባቷ እንደተጨነቀች የሚያሳስብ ነው። ምክንያቱም የዛሬ ፈገግታዋ ከአባቷ ጋር የተያያዘ ነው። እስከ ዛሬ ፈገግታዋን ተነቅጣ በአባቷ ምክንያት ነው የሚሆነው። አሁን ዛሬ ግን ፈገግ ብላ ስላየኋት ደስ ብሎኛል ብላ ከራሷ ጋር ማውራት ጀመረች። እርግብ ለወይዘሮ ሜላት ሀና መውጣት አለባት፣ እኔ ስራውን መሰራዋለሁ ብላ ነገረቻት። እንዴት ነው አንቺ ስራ መሰሪው? ሀና እኮ ጥሩ ልጅ ናት። ደግሞም ልትሰርቅ ሳይሆን
ልትሰርቅ ሳይሆን የልጅን ፎቶ ለማየት ያንቺን ፎቶ ለማየት ነበር እንደዛ ስትፈልግ የነበረው እንጂ ልትሰርቅ እንዳልሆነ ነግራኛለች። ደግሞ ሰሞኑ ያሳሰባት የአባቷ ጉዳይ ነው። አይ መውጣት አለባት ብላ ማሳሰቢያ፣ አንቺ እኔን ልጅሽን ነው የምትሰሚው ወይስ እሷን ብላ ነገረቻት። ወይዘሮ ሜላት የልጇ ሁኔታ ግራ አጋባት። ውድና የተከበራችሁ የቻናል ቤተሰቦች አመሰግናለሁ። ወዳችኋለሁ። ክበሩ።